ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠግም ነኝ። አብራችሁን ቆዩ። የሰሜን ተራሮች ብሔራዊ ፓርክን ደህንነት በመጠበቅ ማህበረሰቡ መንግስትና መንግስታዊ ያልሆኑ ድርጅቶች የሰሩት ተግባር የሚደነቅ መሆኑን የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ተናገሩ። የሰሜን ተራሮች ብሔራዊ ፓርክን ሲያለማ የቆየው አፍሪካን ዋይልድ ላይፍ ፋውንዴሽን የማጠቃለያ መርሃ ግብሩን የአካባቢው ማህበረሰብ የክልልና የፌዴራል የሥራ ኃላፊዎች በተገኙበት በጎንደር ከተማ አካሂዷል። አዲስ አለማየሁ ተጨማሪ አለው። የሰሜን ተራሮች ብሔራዊ ፓርክን ሲያለማ የቆየው አፍሪካን ዋይልድ ላይፍ ፋውንዴሽን የተባለ መንግስታዊ ያልሆነ ድርጅት የማጠቃለያ መርሃ ግብሩን በጎንደር ከተማ አካሂዷል። በመርሃ ግብሩ የፌዴራልና የክልል የሥራ ኃላፊዎች፣ የሰሜን ጎንደር ዞን አመራሮችና ከፓርኩ አዋሳኝ ወረዳዎች የተውጣጡ የህብረተሰብ ክፍሎች ተገኝተዋል። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር ኩመራ ዋቅጅራ አፍሪካን ዋይልድ ላይፍ ፋውንዴሽን ለፓርኮች ደህንነት በርካታ ስራዎችን ሰርቷል ብለዋል። ባለፉት ዓመታት አፍሪካን ዋይልድ ላይፍ ፋውንዴሽን ማህበረሰብን ያሳተፈ የጥበቃና የልማት ስራ ይሁን እንዲሆን ከሁሉም በላይ ደግሞ አንዱ ቁልፍ ችግር ልቅ ግጦሽ ነው። ችግሮቹ እንዲፈቱ ትልቅ አሻራ ጥሎ ያለፈና ይሄ ተሞክሮ ደግሞ ወደ ባሌ ተራራዎች ብሔራዊ ፓርክም ለማስፋት የተሞከረበት ሁኔታ እንዳለ እናስታውሳለን። የቱሪዝም ሚኒስቴር ዴኤታ ስለሺ ግርማ በበኩላቸው የሰሜን ተራሮች ብሔራዊ ፓርክን ጠብቆ ያቆየው የአካባቢው ማህበረሰብ ባከናወነው ያልተቋረጠ ስራ መሆኑን ጠቅሰዋል። ፓርኩ ይበልጥ እንዲለማ መንግስትና አጋር አካላት የሰሩት ተግባር የሚደነቅ መሆኑንም ሚኒስቴር ዴኤታው አንስተዋል። የክልሉ መንግስት፣ የፌዴራል መንግስት ዩካ ባደረጉት ርብርብ ብሔራዊ ፓርኩ ከነበረበት የሴትልመንት ቻሌንጅ፣ ከነበረበት የልቅ ግጦሽ ቻሌንጅ፣ ከነበረበት ህገወጥ የፓርክ ወረራ ቻሌንጅ እንዲወጣ እንዲጠበቅ በዩኔስኮ ከአደጋ ሊስት ውስጥ ወጥቶ የዩኔስኮ ዓለም አቀፍ ሊስት ውስጥ ገብቶ እንዲቀጥል ያደረገው አካባቢው ህብረተሰብ ካደረገው አስተዋጽኦ ተጨማሪ የአካባቢውና የፌዴራል መንግስት በልዩ ትኩረት ሰርቶ የጠበቀው ብሔራዊ ፓርክ እንደሆነ ግንዛቤ ሊወሰድ ይገባል ማለት ነው። ፕሮጀክቱ ባለፉት 12 ዓመታት በቱሪዝም በትምህርትና ስልጠና እንዲሁም የፓርኩ ማህበረሰብ ህይወት የሚያሻሽሉ ስራዎች መሰራታቸውን የጠቀሱት ደግሞ የአፍሪካን ዋይልድ ላይፍ ፋውንዴሽን ፕሮጀክት ማናጀር ጥበቡ የለም ፍርሃት ናቸው። የፓርኩን ደህንነት መጠበቅ ደግሞ ከሁሉም ቀዳሚ ተግባር መሆኑን ገልጸዋል። ባለፉት 12 ዓመታት ውስጥ ሰሜን ተራሮች ብሔራዊ ፓርክ ላይ ሰሜን ለቱሪዝም መሰረት ስለሆነና ትልቅ መዳረሻ ስለሆነ የቱሪዝም ፋሲሊቲዎችን ማሻሻል፣ የቱሪዝም ስትራቴጂዎችን ማዘጋጀት፣ የቱሪዝም ሰርቪስ ፕሮቫይደሮችን መደገፍ፣ ማሰልጠን እና የሚመጣው ቱሪስት በአካባቢው በተፈጥሮም በሰርቪሱም ደስተኛ እንዲሆን ማድረግ ነው። ፓርኩ ሊገለገልባቸው የሚገባ ኢንፍራስትራክቸሮች፣ መሰረተ ልማቶች አሉ። እነዚህ መሰረተ ልማቶች ለምሳሌ የስካውት ቤቶች፣ መንገዶች፣ የጥበቃና ቁጥጥር መስሪያ፣ የቱሪስት ካምፕ ሳይቶች እነዚህም መገንባት፣ መጠገን፣ ማደስ ሌላው ቴማቲክ ኤሪያችን ነው። መጋቢ ሰላማየልኝ ክብረትና ቄስ ሞገስ አየነው በሰሜን ጎንደር ዞን የሀገር ሽማግሌዎች ናቸው። የሀገር ሽማግሌዎቹ የፓርኩ ብዝሃ ህይወትና የብርቅዬ እንስሳት ህልውና እንዲረጋገጥ በማህበረሰብ ያላቸውን ተቀባይነት በመጠቀም የበኩላቸውን ኃላፊነት እየተወጡ መሆኑን ጠቅሰዋል። ዋሊያዎችን አርዶ የሚበላ ቀበሮችን የሚያሳድድ ያሉትን አራዊቶችንም የፓርኩን ዙሪያ በተለያየ በእምነትም ሆነ በተለያየ መልኩ የሚቀራመተውን ሰው ቢያደርግ ከድር ከመሳሰሉት ነገሮች እንዲለይ በሚል የፓርኩን ህልውና አሁን በነበረው ችግር በዚህ ተግባራችን ወደ ነበረው እየተመለሰ ነው ያለው። የቆየ እስካሁን በማህበረሰቡ ጥበቃ ነው። አሁን የጠበቀ ነው፣ ቀጣይም ይጠብቃል። አሁን አንድ የሚያጋጥሙ ችግሮች አሉ። የህግ ማላት አለ። እነዚህ ከላይ ያለው ህግም ጠበቅ ቢል ስለዚህ ይህን ፓርክ የመጠበቅ ለሌቱ ሊያስተላልፍ ግዴታ አለበት ማለት ነው። የሰሜን ተራሮች ብሔራዊ ፓርክ ደህንነት ለመጠበቅ ማህበረሰቡ መንግስታዊ ያልሆኑ ድርጅቶችና መንግስት የሚሰሯቸውን ስራዎች አጠናክረው መቀጠል እንዳለባቸው በውይይቱ ተገልጿል። የከተማዋን የአትክልትና ፍራፍሬ ምርት ለማሳደግ የሚችሉ ተግባራትን እያከናወነ መሆኑን የጎንደር ከተማ አስተዳደር ግብርና መምሪያ አስታወቀም። በመጪው ክረምት 210 ሺህ ችግኞች ለተከላ መዘጋጀታቸውም ተገልጿል። ተጨማሪውን ከማህደር አድማሴ እንከታተል።
የአረንጓዴ አሻራ መርሃ ግብር በኢትዮጵያ የአየር ንብረትን ለውጥ ለመከላከል የደን ሽፋንን ለማሳደግና የምግብ ዋስትናን ለማረጋገጥ ታስቦ በሀገር አቀፍ ደረጃ በየዓመቱ የሚካሄድ የችግኝ ተከላ መርሃ ግብር ነው። ይህ መርሃ ግብር በአካባቢው ጥበቃ፣ በኢኮኖሚና በማህበራዊ ዘርፎች ላይ ከፍተኛ አዎንታዊ ተጽዕኖ እያሳደረ ይገኛል። ከሚተከሉት ችግኞች መካከል በርካቶቹ ለምግብ ፍጆታነት እንዲውሉ ለማድረግ እየሰሩ መሆኑን አርሶ አደር ሰለሞን ተሾመ እንዲህ ያነሳሉ። ከተማ ግብርና በዚህ እየሞከርኩ ነው ያለ። ይህ ቦታ በጣም ገደላማና አፈር የሌለው ነበር። ግን 28 ቢያጁ አፈር አስደፍቼ ያው አትክልት፣ ቡና፣ አቮካዶ፣ ዘይቶም ተክዬ ለዚህ አድርሻለሁኝ። ለውጡ አሪፍ ነው። ቡና 2 ጊዜ ለቅም ያለው አሁን ቀጣይ ደግሞ እየተንከባከብኩት ነው ያለ። ጥሩ ነው ውጤቱ። ማንጎ ገና ነው እያደገ ነው ያለ። ያው በቀጣይ በ2 ዓመት ውስጥ ለቅማለሁ ብዬ አስባለሁ። በፊት ፍራፍሬ በዚህ አይታወቅም ነበር። አሁን ግን በጣም ለውጥ እየመጣ ነው ያለ። እንደ ከተማ የፍራፍሬ ምርት ከሌላ ቦታ ይመጣ እንደነበር ያነሱት በጎንደር ከተማ አስተዳደር ግብርና መምሪያ የአንገረብ ችግኝ ጣቢያ አስተባባሪ አቶ ቸኮልንየው አሁን ላይ ምርቱ በአካባቢው ማልማት መቻሉን ገልጸዋል። በጣም አሁን ለገበሬዎች እየተሰጠ ገበሬዎች አሁን በየጓሮ ተክለው ገበሬው አሁን ፍሬ እየበላ ነው። ጥሩ ነው። ከአሁን በፊት ግን አይተዋቅም ነበር። አሁን ግን ሁሉ እያወቀው መጣ። ጥቅሙን አወቀው። ቡናን አያውቀውም ነበር፣ ማንጎን አያውቀውም ነበር፣ አቮካዶን አያውቀውም ነበር። አሁን ጥሩ ነገሮችን ደግሞ ሲያፈራ በጣም የሚያስደስትሽ ሙሉ ለሙሉ ነው የሚያፈራ። በጣም አስደሳች ነውና አሁን ገበሬው እየተደሰተ እያንዳንዱ በየጓሮው 500 600 ለመትከል በጣም እቅድ አለው። የከተማውን የአትክልትና ፍራፍሬ ምርት ለማሳደግ እየተሰራ መሆኑን የገለጹት የጎንደር ከተማ አስተዳደር ግብርና መምሪያ የአትክልትና ፍራፍሬ ባለሙያ አቶ ቻላቸው ፈረደ የአካባቢውን የአየር ሁኔታ ያገናዘበ ምርጥ ዘር መዘጋጀቱንም አንስተዋል። የፍራፍሬ ችግኝ ዝግጅት እንግዲህ የሚጀምረው መጀመሪያ ከዚህ ከችግኝ ጣቢያ ነው። ለችግኝ ጣቢያዎቹ መጀመሪያ የሚያስፈልጋቸውን ግብዓት አሟልቶ ጤናማና የተስተካከለ ወይም ደግሞ ጥሩ አቋም ያለው ችግኝ ማዘጋጀት ነው። ይህን ለማድረግ ደግሞ መጀመሪያ ዝርያ መረጣ ነው። ለምሳሌ ለኛ አካባቢ ለጎንደር ተስማሚ የሆነ የትኛው ነው፣ ኢኮኖሚካሊ ደግሞ ለምሳሌ በትንሽ ማሳ ብዙ ምርት የሚሰጡ ምርታማ የሆኑት የትኞች ናቸው በሚል ለይተን ነው የምናፈላው። እነዚህ ውስጥ ለምሳሌ እዚህ ችግኝ ጣቢያ እየተፈላ ያለው በዋናነት ቁጥር 1 አቮካዶ ነው፣ ፓፓያ አለ፣ ቡና ደግሞ ከአንቂ ተክሎች አለ፣ ሌላኛው ደግሞ ዘይቱን። እነዚህን መርጠን እያፈላን ያለንበት ሁኔታ ነው ያለው። እንደ ከተማ ብዛት ያላቸው የፍራፍሬ ችግኞችን ለመትከል የቁፋሮ ስራ መከናወኑን ያስታወቁት ባለሙያው ለአርሶ አደሩ ሙያዊ ድጋፍ እየተደረገ ነው ብለዋል። እንደ ከተማ ያፈላናቸው ችግኝ በችግኝ አይነት አጠቃላይ በግልና በመንግስቱ ነው 210 ሺህ የተፈላ ነው። ከተፈላ በኋላ ጉድጓድ ማዘጋጀት ስለሆነ እስካሁን ድረስ የቆፈርነው ጉድጓድ ወደ 162 ሺህ ተቆፍሯል። ከ60% የሚሆነው ነዛ በክላስተር ነው የምናስተክለው። እነዚህ አትክልቶቹ በአንድ አካባቢ ላይ በተመሳሳይ ማሳ ኩታ ገጠሙ ነው እንዲተከሉ ይደረጋል። ከሙያ ድጋፍ አንጻር ለማህበረሰቡ የመጀመሪያው ያመለካከት ወይም ደግሞ የግንዛቤ ስራ ነው የምንሰራው። ለተከላ ምቹ የሆኑ ችግኞች መዘጋጀታቸውንም በምልከታችን ቃኝተናል። በበጀት ዓመቱ እስካሁን ከ42000 በላይ መዝገቦች ውሳኔ ማግኘታቸውን የማዕከላዊ ጎንደር ዞን ከፍተኛ ፍርድ ቤት አስታወቀም። በተሰጣቸው ቀጠሮ ያለ እንግልት ጉዳያቸውን መከወን መቻላቸውን ተገልጋዮች ተናግረዋል። ማርታ ዱኛ ዝርዝር አላት። የፍትህ ተቋማት አገልግሎት አሰጣጥ በአንድ ሀገር ውስጥ የህግ የበላይነትን ለማረጋገጥ ሰብአዊ መብቶችን ለማስከበርና ማህበራዊ ፍትህን ለማስፈን መሰረታዊ ምሰሶ ናቸው። አቶ ሞሌታ ደሰን በማዕከላዊ ጎንደር ዞን ከፍተኛ ፍርድ ቤት ሲገለገሉ ነው ያገኘናቸው። በቦታቸው ላይ ያጋጠማቸውን ችግር ይዘው ወደ ፍርድ ቤት ማቅናታቸውንም ያነሳሉ። ሌላው በፍርድ ቤቱ ያገኘናቸው አቶ አዱኛ ታከለ በመሬት ጉዳይ ከቤተሰቦቻቸው ጋር የተፈጠረን አለመግባባት በፍትህ ተቋሙ ለማስታረቅ ወደ ተቋሙ ማቅናታቸውን አንስተው በፍርድ ቤቱ ያለውን የአገልግሎት አሰጣጥ ሂደት እንዲህ ይገልጻሉ። ፍርድ ቤት በጥቅምት ነው የመጣሁት። እስካሁን ያው ጥሩ ሂደት ላይ ነው ያለው። ፍርድ ቤትም በአግባቡ ነው የሚያስተናግዱን፣ ቀጠሮን በአግባቡ ነው የሚሰጡት። እንዳውም ለመቼ ይሆንላችሁ እያሉ በምርጫ ነው የሚሰጡን። እነሱ አጣበው ነው ስራቸውን ግዛታቸውን መስዋዕት ከፍለው ነው የሚያስተናግዱ። በሶስተኛ ቀጠሮ እንዲህ አድርጎ ድሮ ግን አመት እስከ 2 ዓመት ብዙ ጊዜ ነበር ነው ምንመላለስ። አሁን ግን እንደዚህ ያለ አይቻል አውቅም። ዛሬ ተሎ አስተናግደው እየሰደዱን ነው። ለድሃ የተመቼ እንደ ድሮ ቀድሞ መንገላቸት የለ። ሽማግሌውን በሽማግሌ እጣኑን በጣን ወላዱን በወላድ የሚያስተናግድ አገልግሎት ከፍተኛ አገልግሎት የሚሰጥ ከባድ ትልቅ
አስተዋጽኦ ያለው ከፍተኛ ፍርድ ቤት ነው። በተቋሙ የሚሰጠውን አገልግሎት በፍጥነትና በጥራት ተደራሽ በማድረግ እንግልትን ለመቀነስ ለሚያስችሉ ተግባራት ትኩረት ሰጥተው እየሰሩ መሆኑን የማዕከላዊ ጎንደር ዞን ከፍተኛ ፍርድ ቤት የወንጀል የስራ ሂደት አስተባባሪ ሲሳይ አየለን ገልጸዋል። ከኔ 4 ነው ከተባለ ቀጠሮ ጠዋት ይመጣል። ስለዚህ ጠዋት ሊጠራ ይችላል። እንደዚህ ብሎ መዋል አለ። አሁን ህብረተሰቡ ወደ ስራው እንዲደርስ በሰዓት ተቀጥሯል። 5 ሰዓት የተቀጠረ ሰው ሻርፕ 5 ሰዓት መጥቶ እንዲስተናገድ። ሌላው ግን ህብረተሰቡ አገልግሎት ሲያገኝ አንዳንድ ቅሬታ ሊገጥመው ይችላል። ማያውቀው ችሎት ሊኖር ይችላል። ይሄን በተመለከተ ከችሎት አዳራሽ ሁሉ ጊዜ ጠዋት ከ2 ሰዓት ተኩል እስከ 3 ሰዓት ድረስ ባለሙያዎችን መድበን ትምህርት እንሰጣለን። የችሎት አዳራሾች የችት ቦዳ እንደሆኑ ቅሬታ ሲያጋጥማቸውስ ለማን ቅሬታ ማቅረብ እንደሚችሉ ለህብረተሰቡ ገለጻ እናደርጋለን። ጠበቃና የህግ አማካሪው ደመቀ ኃይሌ ነጻ የህግ ድጋፍ ለሚያስፈልጋቸው የህብረተሰብ ክፍሎች ድጋፍ እየተደረገ መሆኑን አንስተዋል። ሀብት ንብረት የሌላቸው ሆኖ በራሳቸው ጠበቃ ማቆም የማይችሉ ነገር ግን የፍትህ እገዛን የሚሹ ወገኖች ሲያጋጥሙ እየተቀበልን ፍትሃዊ የህግ አገልግሎቶችን እንዲያገኙ በማድረግ ረገድና ፍትህ እንዳይዛባ ለማድረግ እንግዲህ የምንችለውን አቅም እየሰጠን ነው ማለት ይቻላል። የማዕከላዊ ጎንደር ዞን ከፍተኛ ፍርድ ቤት ፕሬዝዳንት ቸርነት ተገኝ የደንበኞችን እርካታ ለመጨመር የሚያስችሉ አሰራሮችን፣ ማሻሻያዎችን በመተግበር ቅልጥፍናና ጥራትን መሰረት ያደረጉ ዘርፈ ብዙ ተግባራትን እያከናወኑ መሆኑን ገልጸዋል። ዳኞች የሚመዘኑበት የምዘና ስርዓት አለ። እሱን ወደ ተግባር በመቀየር ረገድ ተቀራራቢና የተሻለ እንዲፈጽሙ በማድረግ ረገድ በጣም በርካታ ስራዎች እየተሰሩ ነው ያሉት። ዳኞች አቅማቸውን በየጊዜው የሚገነቡባቸው የተለያዩ ፕሮግራሞች አሉ። እያንዳንዱ ጉዳይ መቼ ተጀምረው መቼ ማለቅ መቻል አለባቸው የሚለው ራሱ ጉዳዮችን የሚያስተዳድር የሚመራ ራሱን የቻለ የአሰራር መመሪያ ያለ እሱን ወደ ተግባር ከወረዳ እስከ ከፍተኛ ፍርድ ቤት ድረስ ተግባራዊ ተደርጎ የፍርድ ጥራት ያለው ያረጋገጠ ውሳኔ እንዲወሰን በማድረግ ረገድ በጣም ብዙ ስራዎችን እየሰራን ነው። በማዕከላዊ ጎንደር ዞን በሚገኙ ፍርድ ቤቶች በተያዘው 11 ወራት ከ42000 በላይ መዝገቦች ውሳኔ ማግኘታቸውን ፕሬዝዳንቱ ተናግረዋል። በማዕከላዊ ጎንደር ዞን ወደ 23 የሚሆኑ ወረዳ ፍርድ ቤቶችና አንድ ከፍተኛ ፍርድ ቤት ነው ያለው። በ24ቱ ፍርድ ቤቶች ወደ 44442 ጉዳዮች ቀርበዋል። በዚህ 11 ወር ውስጥ ከዚህ ውስጥ 42207 መዝገቦች እልባት አግኝተዋል። ይሄ ማለት 92% በላይ ከቀረበው አቅርቦት እልባት ያገኘ መሆኑን ያሳያል። ስለዚህ ከባለፈው በጀት ዓመት ጋር ሲነጻጸር በጣም በእጅጉ በቅልጥፍናው ረገድ በጣም ለውጥ እንዳለና ጉዳዮች በአጭር ጊዜ ውሳኔ እያገኙ እልባት እያገኙ መሆኑን የሚያሳዩ የሚያመላክቱ ጉዳዮች አሉ ማለት ነው። የፍትህ ተቋማት አገልግሎት አሰጣጥ ስኬታማ የሚሆነው ህብረተሰቡ ተቋማት የሚዘረጉትን አሰራር በተገቢው መንገድ ሲተገብር ጭምር መሆኑም ተመላክቷል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር ተስፋዬ አይጠገብ አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልን።